እሷን ተወጥና እኔን መነኝ። ዝም በይ አንቺ። አላውቅልሽም ፍቅር፣ ሂጂና ጉዳይሽን ከእሷ ጋር ጨርሽ። አዴን ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ ፍቅር። እስካሁንም እኮ ታግሰን ቁጭ ያልነው አንተን አክብረን ነው እንጂ ቤዛ ባህሪያ በጣም ከባድ ሆነች ልጅ ናት። እኔ ላይ ነው እንደዚህ ድምፅሽን ጮክ አድርግሽ የምትናገር? ማን ነው ቤዛ ሌባ ናት ያልሽ አንቺ? አያገባሽም። በእናትሽ እያሳመምሽ ነው። እጅ ልቀቂኝ። ልጅቷ በጣም ልክስክስ ነገር ናት። አዴ የባርኪንም የኤላንም ንብረት ፈልጋ ነው እዚህ ድረስ የመጣችው። ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። አሁን ያልኩሽን አድርጊ፣ አስተናግጃቸው። እኔ የአንቺ ሰራተኛ አይደለሁም። ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀብላለች? ታዲያ ይህን ሁሉ ነገር ካወቅሽ ለምን ነበር ፍቅሩን ያልተቀበልሽ? ከዚህ በኋላ አንቺን መስማት አልፈልግም። እስካሁን ራሱ የሰማሁሽ በጣም ይጸጽተኛል። እሺ ሂጂ ውጭልኝ። ፍቅር ለአደይ ያላትን ጥላቻ እያስመሰለች ትገኛለች። አደይ ብቻዋን በምትሆንበት ሰዓት ታሰቃያትና እነ ባርኮትና እነ ዴቭን ስታይ ግን እየተንከባከበቻት እንደሆነ ለማስመሰል እየሞከረች ነው። ታዲያ ትክክለኛውን ነገር ያልተረዱት ቤተሰብ ግን ፍቅር አሁን ጥሩ ልጅ እንደሆነችና አደይን እንደወደደቻት አድርገው እያሰቡ ነው። ከደመቀን በመሄድ የአባቷን ስልክ ቁጥር ጠይቃለች። ምን ፈልጋ ይሆን ፍቅር የአደይን አባት ስልክ ቁጥር ለመቀበል የፈለገች? በኤላ ፍቅር የተለከፈችው ሊዲያም ሰራተኛ አፍቅረህ ፍቅረኛዬ ናት ስትል አታፍርም ወይ በማለት ኤላን ነግራው ነበረ። በንግግሯ የተበሳጨው ኤላም አርፈሽ ብትቀመጭ ይሻላል በማለት ጥፊ ያቅምሷታል። ቤዛም ባርኮትን ከአደይ ጋር ሲያወራ ስላየች ደግሞ ምንድነው ከሰራተኛ ጋር የምትርመጠመጠው በማለት በተናገረችው ቃል ስለተናደደባት አንድ ጊዜ በጥፊ አጭሏት ተመልሳ ወደ እነ ኤላ ቤት እንድትሄድ ሆኗል። በኋላም ወደ እነ ኤላ ቤት ሄድኩት ያለችው ቤዛ ወደ ቤት በመመለስ ፍቅርን አንገቷን አንቃ ይዛት ነበረ። እሷም እየተጨናነቀችና እስትንፋሷ እየተቆረጠ እንድትለቃት ብትታገላትም ቤዛ ግን ልትለቃት አልወደደችም። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 65ን ይዤላችሁ መጥቻለሁ። አደይ እረፍት ለማድረግ ወደ ክፍሏ ጋደም ባለችበት አጅሬት ፍቅር ትመጣና በዚህ ሰዓት ምን ትሰራለሽ? ለምን ትተኛለሽ? እያለች እንድትነሳ እየተጨቃጨቀች ነው። አደይም ጸባይዋ እየተቀየረ ስለመሰላት በድርጊቷ በጣም ተገርማለች። በዚህ ልክ አልጠብቅሽም ነበር ፍቅር፣ ግን ምን ሆነሽ ነው? ባክሽ ተይኝ ልረፍበት እያለቻት ነበር። ነገረኛዋ ግን በነገር አንገቷን ጠምዝዛ ይዛታለች። ታዲያ ጩኸታቸውን ሰምቶ ወዲያውኑ ባርኮት ይከሰታል። ፍቅር በዚህ ሰዓት ምን እያልሻት ነው? ትረፍበት እንጂ ይላታል። አደይ እኮ በዚህ ሰዓት ተነስቼ አብሲጥዬ እንጀራ ጋግራለሁ እያለች ነው። ስለዚህ እንድታርፍ ነው እኔ እየተናገርኩ ያለሁት በማለት ማስመሰሉን ቀጥላበታለች። አደይ ይህ ሰዓት እኮ የረፍት ሰዓትሽ ነው፣ ተኚ፣ አንቺም ውጭና ትረፍበት በማለት እህቱን ይዟት ይወጣል። ታዲያ ጅሪትም ነገር ያልቅባትምና ወደ ሊዲያ ክፍል በመሄድ ወንድምሽ ከሰራተኛ ጋር እንደዚህ ሲሆን አያሳዝንሽም ወይ በማለት ትጠይቃታለች። ሊዲያም እንዴት እንደሚወዳት አላወቅሽም እንዴ? ለአደይ ሲል እኮ ገጠር ሄዶ ታስሯል በማለት ዴቭ አደይን እንዴት እንደሚወዳትና እንደሚያፈቅራት ትገልጽላታለች። የዚህን ጊዜ ፍቅር ተናደድና ስለ አባቷስ ምን ያጣራሽው ነገር አለ? ሊዲያም አባቷ ኃይለኛና ጨካኝ እንደሆነ እንደሚያስፈራም ትነግራታለች። እዚህ አደይን ተከትሏት ይመጣ ይሆን በማለትም ጠየቀቻት። ሊዲያ እዚህ እንደሚመጣ አላውቅም፣ ግን አባቷ እንዴት እንደሚያስፈራ ልነግርሽ አልችልም አለቻት። ሊዲያም አባቷ ኃይለኛ ነው፣ አርፈሽ ተቀመጭ፣ መሞቻሽን ልታሳጥሪ ፈልገሻል በማለትም የአደይ አባት ምን ያህል ኃይለኛና ጨካኝ እንደሆኑም ነገረቻት። ታዲያ ፍቅርም ምናለ አንቺንስ በዛው ጠልፈው ባስቀሩሽ ስትላት ነበር። እኔ ባላልፈልግም እንዴት የማልፈልገው ሰው ጋር ተጠልፌ ልኖር እችላለሁ አለቻት። ሊዲያም እንደዚህ አይነት ጋብቻ እንደማትፈልግ ተናገራለች። ባርኮት ቤዛ በመምጣቷ ነገሮች ቢቀየሩም ላደይ ያለው ስሜት ግን አሁንም እንደሚወዳት እየገለጸላት ነበረ። ከምንም በላይ ያሳሰበው ዴቭ አደይን ስለሚወዳት በቃ የሱን ስሜት መጉዳት የለብኝም በማለት ወዲያውኑ አቆምኩኝ ይላል። ታዲያ ዴቭ ደጋግሞ የጠይቃትና መስዋዕትነት እየከፈለላትን ፍቅሩን ተቀብለው አብረው መኖር እንዳለባቸው እየመከራት ሳለ ተደብቆ ይከታተላቸው ነበረ። ይቅርታ ባርኮት፣ እኔ እስካሁን አልተረዳውህም ነበር። የባርኮት አመለካከት ተቀይሮ እንዳየውና ለሱ እያሰበለት እንደሆነ ሲያስብ ባርኮትን አመሰገነው።
ቤዛ ከነባርኮት ቤት ሄዳ እያመሰቻቸውና መጥፎ ነገር እየነገረቻት ለምለምን እያስቀየመቻት ነው። በሞት ባጣቻቸው ወላጆቿ እየተሳለቀችባትና እየተሳደበች ትገኛለች። በዚህ ያልቻለችው ለምለምን በጥፊ አቅምሳታለች። ታዲያ ንግግሯን የሰማው ኤላም ተከትሎ በጥፊ አጠናግሮ ጥሏታል። በዚህ የተማረረችው ቤዛም ተመልሳ ወደ ነባርኮት ስትመጣ ጥሩ ነገር አልገጠማትም። ከአደይ ጋራ ከኩሽና ቆመው አንዳንድ ነገር እያወሩና እያበረታታት ሳለ ቤዛ ተመልክታለች። ታዲያ ከሰራተኛ ጋራ ምን አልመጠመጠህ፣ ምን ትሰራለህ በማለትም መጥፎ ንግግር ትናገራለች። ለንግግሯ ምላሽም የባርኮትን ጥፊ ነበር የቀመሰችው። ቤዛ ዝም በይ በማለት አጠናገራት። እሷም በሀፍረት ተሸማቅ ወደ ነበረችበት ተመለሰች። ምን ሆነሽ መጣሽ? ደግሞ ድጋሚ ምን ትሰሪያለሽ? በማለትም እዛም ቤት ፍጥጫ ገጥሞ ነበረ። አደይና ባርኮት እንደተባበሩባትና ከቤታቸው እንዳባረሯትም ትናገራለች። ኤላ ፍቅር የተለከፈችው ሊዲያም መመላለሷን ቀጥላለች። ላስፈላጊ ነገር እያደረገችና ፍቅሩን ለመግለጽ እየሞከረች ሳለ ኤላ ግን ከድርጊቷ እንድትቆጠብ ደጋግሞ ቢነግራትም አሁንም መስሚያ ጥጥ ነው ያለች ትመስላለች። ይባስ ብላ ለምለም የሰው ቤት ሰራተኛ ስለሆነች አሁን ፍቅረኛ የምትላት እንዴት አታፍርም ወይ በማለትም ልታሸማቀቀው ሞክራ ነበረ። በንግግሯ ተበሳጭቶ ራሱን ሲያሻሽ ከቆየ በኋላ በጥፊ ደርግማት ወደ ቤትም እንድትመለስ አድርጓታል። ፍቅርም በበኩሏ በቅናት እየተንጨረጨረች ዴቭና አደይን እንዴት አድርጋ መለያየት እንዳለባት አበክራ እየሰራች ትገኛለች። ደጋግማ የፍቅር ጥያቄ ያቀረበችለትና ያልተቀበላት ዴቭ ምናልባት ፍቅሬን ብትቀበልና አብረን መኖር ብንችል እኔም እስተካከል ነበር በማለት ስትናገር ነበር። ዴቭም ለንግግሯ ምላሽ ሳይሰጣት ትቷት ተነስቶ ለመሄድ ተገዷል። አደይንም የውሸት ይቅርታ ካለቻት በኋላ በማስመሰሏ ቀጥላበታለች። ብቻዋን ስትሆን ታስቃያታለች። ባርኮትንና ዴቭን ስትመለከት ግን ለአደይ እያሰበችላትና እየረዳቻት እንደሆነ ለማስመሰል እየሞከረች ነው። ታዲያ ቤተሰቦቹ ስለ ፍቅር ያላቸው እምነት አሁን ላይ ሙሉ በሙሉ በይቅርታ እንደተቀበለቻትና ለአደይ መልካም ሰው እንደሆነች ነው። ወደ እነ ዳይመንድ በመሄድም ለማስመሰል እየሞከረች ነበረ። አንቺ ከመቼ ወዲህ ለአደይ ተቆርቁረሽ እንደዚህ ልትናገር ይቻልሽ? በማለት ንጉስም በጣም አስገርሞታል። ምናልባትም እኮ ፍቅር ተቀይረሽ ይሆናል በማለት ደመቀ ራሱ ጥያቄ ፈጥሮበታል። እሷም በአደይ መሄድ ውስጧ እንደተረበሸና በመምጣቷ ደስ እንዳላት እያመሰገነችና እየነገረቻቸው ነበር። አደይን አባት የምታገኝበትን ዘዴ ስልክ ቁጥር እንዲሰጧትም እየጠየቀቻቸው ነበር። የፍቅርን ተንኮል ጠንቅቆ የሚያውቀው ደመቀም ቆይ እስኪ አጣርቼ እሰጥሻለሁ በማለት መልሷታል። ፍቅር ከአደይ አባት መገናኘት የፈለገችበት ዋነኛ ዘዴ ምን ሊሆን ይችላል ብላችሁ ታስባላችሁ? ብቻ ፍቅር ያሰበችው አንዳች የሆነ ነገር አለ ብዬ አስባለሁ። ምናልባትም ከአባቷ ጋር ተነጋግራ እጮኛ ለተባለው ጎረምሳ ተላልፋ እንድትሰጥ እድሉን ለማመቻቸት ይሆን? ምክንያቱም ከቅናት የተነሳ ዴቭና አደይን እንዴት አድርጋ ማራራቅ እንደምትፈልግ ይሄ የሁል ጊዜ ተንኮሏ ነው። አደይም ገጠር ድረስ በመሄድ ዴቭ ምን ያህል መስዋዕትነት እንደከፈለላት ባትረሳውም ከወንድምነት ያለፈ ግን በፍቅር አብረው እንደማይኖሩ ለባርኮት እየነገረችው ነበር። ለምን ሲልም ጠይቋታል። የማይሆንበትን ምክንያት ምን ብዬ ልዘረዝርልህ እችላለሁ? አሁን ትዳር የሚባል ነገር የማይታሰብ ነው ብለዋለች። አደይ በዚህ መግደርደር ውስጥ ትሁን እንጂ ባርኮት ምን ያህል እያሰበለት እንደሆነ ተረድቶታል። ቤዛ በፍቅር ላይ ቂም ይዛባታለች። ለእናቷ እየተናገረችውና እዛ ቤት እንዴት አድርጋ እንዳስባረረቻት እያስታወሰች ተመልሳ በመምጣት ፍቅርን አንቃ ይዛታለች። ፍቅርም የሞት ጣር እያጣጣረች ነው። እንድትለቃት እጆቿን ይዛ እየተለማመጠቻትና ምልክት እየሰጠቻት ቢሆንም በህልም የመጣውብሽ ሰይጣን እኔ ነኝ እያለች እያሸቻት ትገኛለች። እንግዲህ ሰራተኛዋ አደይ ፍቅር አሁን አመጣጧን ቀይራ በማስመሰሏ ቀጥላበታለች። ይህንን ያልተረዱ ቤተሰቦች ደግሞ በአደይ ላይ መልካም ልጅ እንደሆነችላት ስለተገነዘቡ ይሄ ደግሞ ከባድ ፈተና ይሆንባታል ብዬ አስባለሁ።
ለማንኛውም በጥፊ ተጀምሮ በጥፊ የተጠናቀቀው ሰራተኛዋ አደይ ክፍል 65 ይህንን ይመስል ነበረ። በሚቀጥለው ክፍልስ ምን አይነት ጦርነት እንመለከት ይሆን? ፍትጊያው፣ መቀናናቱ እርስ በርስ እንደቀጠለ ነው። አደይም በመግደርደሯ ቀጥላለች። እንግዲህ ዴቭን አሁንም ከወንድምነት ውጭ እኔና እሱ በፍቅር አንቀጥልም ያለችበት ደረጃ ደርሳለች። ዴቭ እንግዲህ ገጠር ድረስ ሄዶ መስዋዕትነት የከፈለላት የሚወዳት አደይ በዚህ ልክ ግን ፍቅርን መግፋት ምን ይሉታል? እንግዲህ የዛሬው ክፍል ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።